ቅዱስ ሲኖዶስ አቡነ ሳዊሮስን መረጠ ወይስ አቡነ ሳዊሮስ ስራ አስኪያጅነቱን መረጡ? በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሂዱና ሙቱ፣ ግደሉ፣ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው በዛ ሰዓት ማለት ነው። አሁን ለምን ሰው እያለቀ ሰው እየሞተ ብዙ ቤተክርስቲያናት እየተቃጠሉ እየተዘጉ ለምን ጥቁር ልበሱ አልተባለም? አሁን ጉዳዩ የቤተክርስቲያን ጉዳይ አይደለም። ጉዳዩ የስልጣን ጉዳይ፣ የጥቅም ጉዳይ ስለሆነ እሱ ነው ያስጨዋቸው። አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ሆነው ተመረጡ። አሁንስ ምን ሊፈጠር ይሆን? ወይስ ይህ የእግዚአብሔር ፈቃድ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በ132ኛው መደበኛ ምልዓተ ጉባኤ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ፣ የምስጋየ ሕዙናን መድኃኔዓለም ገዳም የበላይ ጠባቂ፣ የቅድስት ሥላሴ መንፈሳዊ ኮሌጅ ቦርድ ሰብሳቢ፣ የኦሮሚያ የሃይማኖቶች ተቋማት ዋና ሰብሳቢነትን እንደያዙ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ አድርጎ መርጧል። የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ከዚህ በፊት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ማገልገላቸው ይታወቃል። ሻሸመኔና መሀል አዲስ አበባ ላይ እርሳቸው በለኮሱት እሳት ምክንያት በጥይት ለተቆሉ ምዕመናን ጸጸት ወይም ሐዘኔታ አላሳዩም። ላፈረሱት ቅኖና፣ ለተዳፈሩት ክብር፣ ለፈጸሙት የስርዓት ሕጸጽ ይቅርታ አልጠየቁም። ይልቁንስ ዛሬም ድረስ ትክክል እንደሆኑ ይሰማቸዋል። ከክርስቶስ ይልቅ ዘርና ቋንቋቸውን አሳይተው በስጋ ዋሻ የተጠለሉት የሌላ ቤተ እምነት ተከታይ የሆኑ ጭምር እንዲከተሏቸው ፊት ለፊት ቆመዋል። ወጥቼበታለሁ ካሉት ዘር በእምነታቸው ብቻ ካህናት፣ አባቶችና ምዕመናን እየተለቀሙ ሲገደሉ አንድ ቀንም ስለ ልጆቼ ብለው ቃል አላወጡም። እርሳቸው ስርዓት ማፍረስ ትክክል እንደሆነ፣ አመፃነት አዋጭ እንደሆነ በገለጡት ቤተክርስቲያን ውስጥ ቀጣይ 3 ዓመት ምን እንደሚከሰት እንግዲህ እናያለን። አሁን ባለፉት ዘመን እኛ የምንለው እያልን ያለነው ሁሉ ጊዜ የምንለው ሌላ ፍላጎት ኖሮን ሳይሆን ሁሉም ብሔረሰቦች በራሳቸው ቋንቋ ይማሩ ነው። በራሳቸው ቋንቋ ወንጌልን ይማሩ፣ በራሳቸው ቋንቋ ይዘምሩ፣ በራሳቸው ቋንቋ ቅዳሴ ይቀድሱ፣ ያስቀድሱ፣ አገልግሎት ያገኙ ነው። ሁሉም ብሔረሰብ በራሱ ቋንቋ አገልግሎት ያግኝ። ሁሉም ብሔረሰብ በነጻነት ይገልገል፣ በነጻነት ይመላለስ ነው። እኩልነት ይምጣ፣ ነጻነት ይምጣ ነው ትግላችን፣ ሌላ ጉዳይ አይደለም። ስለዚህ በራሱ ቋንቋ መባረክ አለበት፣ መመረቅ አለበት። በዚህ ምክንያት ብዙዎች ወገኖቻችን በዚህ ምክንያት ከኛ ትተው ሄደዋል። ብዙ ይሄዱ አሉ። እነዛ የሄዱ ሰዎች ወደኛ ቤተክርስቲያን እምነት ተመልሰው ተከታይ እንዲሆኑ፣ ተገፍቶ የወጡት ሁሉ ወደ ቤታቸው እንዲመለሱ፣ የራሳቸውን እምነት እንዲከታተሉ በማለት ነው ትግላችን ብዙ ጊዜ እንጂ ሌላ ነገር ኖሮን ቤተክርስቲያንን ለመጉዳት ብለን አይደለም። ያልንበት ምክንያት ደግሞ ጥያቄው ስላልተመለሰ ነው። ብዙ ጊዜ ጠይቀን ለኦሮሞ ሕዝብ አባት ያስፈልጋል፣ በቋንቋ የሚያስተምር፣ በቋንቋ የሚባርክ፣ የሚቀድስ ያስፈልጋል ብለን በተደጋጋሚ ብዙ ጊዜ ከጠየቅን በኋላ መልሱ ስላልተገኘ ነው፣ መልሱ ስላልመጣ ነው። በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያደረግነው ነገር የለም። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሂዱና ሙቱ፣ ግደሉ፣ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው በዛ ሰዓት ማለት ነው። አሁን ለምን ሰው እያለቀ ሰው እየሞተ ብዙ ቤተክርስቲያናት እየተቃጠሉ እየተዘጉ ለምን ጥቁር ልበሱ አልተባለም? አሁን ጉዳዩ የቤተክርስቲያን ጉዳይ አይደለም። ጉዳዩ የስልጣን ጉዳይ፣ የጥቅም ጉዳይ ስለሆነ እሱ ነው ያስጨዋቸው፣ ሌላ ጉዳይ አይደለም። እምነታችን ተነካ፣ ሃይማኖታችን ተነካ ነው አይደለም። ሃይማኖት ከተነካ ከተባለ ስንቶቹ ካህናት እየታረዱ አይደለ ያሉት? የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላልፏል። ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ የመረጠ ሲሆን ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከትን እንዳዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ እንዲሆኑ፣ ብፁዕ አቡነ ናትናኤልን ሚኒሶታን እንዳዙ የኮሎራዶ የሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ
ሀገረ ስብከት ሊቀ ጳጳስ እንዲሆኑ፣ ብፁዕ አቡነ እንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል። በተያያዘ ዜና ያለ ቅዱስ ፓትርያርኩ ፈቃድ ወደ ኢየሩሳሌም የሄዱ መነኮሳት ቀኖና ተሰጥቷቸው እዚያው እንዲያገለግሉ የተወሰነ ሲሆን 5ቱ መነኮሳት በእግድ የቆዩበት እንደ ቀኖና ተቆጥሮላቸው ወደ አገልግሎት እንዲመለሱ ተወስኗል። ሌላኛው የውሳኔ መረጃችን ደግሞ የሀገረ ስብከት ጥያቄ ያቀረቡት ወረዳዎች ተፈቅዶላቸዋል። በመጨረሻም ኢትዮ ፎረም ባለፈው ሳምንት ቤተክርስቲያንን የተመለከተ አንድ ዘገባ ሰርቷል። የ2 ደቂቃ ዝግጅታቸው በዋናነት የሚያትተው በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ካሉ አካላት ጋር በመተባበር የመንግስት ቤተክርስቲያንን የማፍረስ ተልእኮን ነው። እነዚህ አካላት ከመንግስት የደህንነት ቢሮ ጋር እየሰሩ መሆናቸውንና ዋና ግባቸው ምን እንደሆነ ከአንድ የውስጥ አዋቂ መምህር የተላከላቸውን መረጃ የወጡበት ዝግጅት ነው። በዚህ አጭር ዝግጅታቸው ያነሷቸው ዋና ዋና ነጥቦች የሚከተሉት ናቸው። እንዳገኙት መረጃ ከሆነ ሲኖዶሱ ጠቅላይ ቤተ ክህነትና ዋና ዋና መምሪያዎች፣ የቅድስት ሥላሴ ዩኒቨርሲቲ፣ የአብነት ትምህርት ቤቶች፣ ገዳማትና አድባራት የደህንነት ስራን በሚሰሩ ጳጳሳት፣ ካህናትና የደህንነት ሰዎች ቁጥጥር ስር ገብቷል ይላል የተላከላቸው ማስረጃ። ሲኖዶሱን የሚቆጣጠሩለት በሀገር ቤት 3፣ በሰሜን አሜሪካ 1፣ በደቡብ አሜሪካ 1 በድምሩ 5 ጳጳሳት አሏቸው። የስለላ ስራቸውንም ለጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ፣ ለደህንነት ሹሙ፣ በስም ለተጠቀሱት የሰላም ሚኒስትር፣ ለሃይማኖቶች ጉባኤ ጸሐፊ ያቀርባሉ ይላል። የጳጳሳቱ ስልክ፣ የቤተ ክህነት መግለጫዎች፣ የቅዱስ ፓትርያርኩ መልእክት ሳይቀር ከማውጣታቸው አስቀድሞ ለደህንነት መስሪያ ቤቱ የሚልኩ የጳጳሳቱን ስብሰባ የሚቀርጽና መረጃ የሚልኩ የቤተ ክርስቲያን ሰዎች በትልልቅ ኃላፊነቶች ላይ አስቀምጠዋል። በስም የተጠቀሱ ጳጳሳትና መምህራን ቀሳውስትም አሉ በማለት ሚዲያው ዘርዝሯል። በነገራችን ላይ የፓትርያርኩ ጽሕፈት ቤትና የህዝብ ግንኙነት ጽሕፈት ቤት አስቀድመው በደህንነት መስሪያ ቤት ከተጠለፉት ውስጥ ቀዳሚዎቹ ናቸውም ብሏል። የዚህ ሁሉ ዋና ዓላማው የሀገርን ደህንነት ለማስጠበቅ፣ የህዝብን ሰላም ለማስከበር ሳይሆን ሀገርና ህዝብን ለአንድ ግለሰብ ስልጣን ለማስገዛት በተያዘው ዘመቻ ቤተክርስቲያንንም ለአንዴና ለመጨረሻ ጊዜ ለመስበር እንደሆነ በዝግጅቱ ታትቷል። የአሁኑ ስብሰባ ውጤት ምን ሊሆን ይችላል የሚለውን የምናየው ይሆናል በማለት አንድ የማህበራዊ መገናኛ ጸሐፊ አጋርቶን ነበር። እኛም በቀጣይ የሚሆነውን እናያለን።